እሷን ያህል ባናምን በእሷ እምነት ይመረናል። የእኛን ክህደት ሲያየው የእናቱን እምነት አይቶ ይመረናል። ደናግላን ያልሆኑ ሰዎች መንግሥተ ሰማያት አይገቡም። ከሃዲ መንግሥተ ሰማያት አይገባም። አይ ሰይጣንም በሰይጣን ላይ አይጨክንም። አንተ ግን በወንድምህ ላይ ስለጨከንክ ከሰይጣንም ብሰሃል። ሰይጣን የገንዘብ ባሪያ አይደለም፣ አንተ ለገንዘብ ባሪያ ሆነሃል። ሰይጣን የሱስ ባሪያ አይደለም፣ አንተ ለሱስ ባሪያ የልማድ እስረኛ ሆነሃል። ምን ልልህ እችላለሁ? እንኳንስ ክርስቲያን መባል ሰው ብዬ ልጠራ ምን ያስጠራሃል? እኛ የሚመጥነን ስድብ የለም እንጂ ስለዚህ ምንድን ነው ለማለት የፈለግኩት? ሰው ቢሰድበንም እንዳይረብሸን መሆን አለብን። ሰረረ ንዑስ ኦፍ ወአብዳን እንዘይነብሩ ታሕተ ጽላሎቱ እንዳለ ሊቁ ሃይማኖተ አበው። ታና አንድ ወፍ ነበረ አለ። ተነስቶ ከዛፉ ላይ አረፈ። ከዛፉ ላይ ተነስቶ ደግሞ ሰነፎች ጥላው ስር እንደተቀመጡ በረረ ይላል። ያ ማለት ምን ማለት ነው? ንዑስ ኦፍ የተባለ ጌታ ነው። ዛፍ የተባለ መስቀል ነው። ዛፍ ሰዎችን እንዲያስጠጋ ቅጠሉ ጥላ እንዲሆን ፍሬ አፍርቶ እንዲመግብ ከመስቀሉ የክርስቶስን ሥጋና ደም አግኝተናልና በዛፍ ሁሉም ሰው እንደሚጠጋበት በመስቀል እኛ ክርስቲያኖች ተጠግተን ሕይወተ ነፍስ አግኝተንበታል። ከዲያብሎስ የቁራኝነት የባርነት ጥላ ወጥተን ክርስቶስን ተጠግተንበታልና ያ መስቀል ምን ይባላል? ዛፍ ይባላል። ሰነፎች በጥላው ስር ተቀምጠው ማለት አይሁድ ክርስቶስን እናጠፋዋለን ብለው በሰቀሉበት መስቀል ስር ተቀምጠው ሳለ መስቀሉ የድህነት ባለቤት በሆነው በክርስቶስ መድኃኒት ሆኖ ክርስቶስ መስቀሉ ላይ ከተሰቀለ በኋላ ወደ መቃብር ወርዶ ተመልሶ አረገ ማለት ነው። ስለዚህ ንስር የተባለ ራሱ መድኃኔዓለም ክርስቶስ ነው። ፀሐይን በማየት ይበራል አለ። ተመልከቱ፣ ራሱን በማወቅ የሚኖር እግዚአብሔር ብቻ ነው። እግዚአብሔርን የሚያውቅ ማን ብቻ ነው? በሉ ንገሩኝ እንጂ እግዚአብሔር ነው። ስለዚህ እንደ ንስር ክንፍ ያለ ተሰጣት ይላል። በሉ እስኪ ሁላችሁ እንደ ንስር በሉ ያለ ምን ተሰጣት? እንደ ንስር ያለ ክንፍ ተሰጣት። ለዛች ሴት ሁለት ክንፍ ነው የተሰጣት። ክርስቲያኖች ልብ ብላችሁ ስሙኝ። በሁለት ክንፍ ብቻ ነው በሮ መንግሥተ ሰማያት መግባት የሚቻለው። ሁለት ክንፍ ምንድን ነው? አንደኛው ክንፍ የተባለው ሃይማኖቷ ነው፣ የድንግል ማርያም እምነቷ ነው። እስኪ በሉላችሁ ክንፍ ምንድን ነው? በሉ እንጂ ንገሩኝ። እምነቷ ክንፍ ይባላል። ንስር ቢበር እስከ ጠፈር ነው። ድንግል ማርያም ግን ጠፈር ሳያግዳት ፍጥረታት ሁሉ ከሰው ልጆች ወገን እግዚአብሔርን ብቻ በማሰብ የምትታወቅ ድንግል ማርያም ናት። ያ ማለት ተመልከቱ፣ አንተ ሰው እግዚአብሔር የሰጠህን ሕሊናህን ተጠቀምበት ይላል። ማን የሰጠህን? በሉ ንገሩኝ እንጂ በምንም ነገር አንኮራም። እኛ የምንኮራው እግዚአብሔር ሕሊናን ሰጥቶ ስለፈጠረን ብቻ ነው። ለምን መሰላችሁ? ሰው ሁሉን ነገር ሊወስድብን ይችላል። ሕሊናችንን የሚወስድብን ሰው ግን የለም። ሰው ቤት ውስጥ አሽጎ አካላችን እንዳይወጣ ሊቆልፍብን ይችላል። ሕሊናችን ከኪሩቤል መንበር፣ ከሥላሴ መንበር፣ ከኪሩቤል ዙፋን እንዳይደርስ የሚከለክለን ሰው የለም። ስለዚህ ያንን ሕሊና ነው ድንግል ማርያም ያመጠቀችው። የሚመጥቅ ሕሊና አለ፣ የሚወርድ ሕሊና አለ። የሚመጥቅ ሕሊና ሲባል ተመልከቱ፣ ቅዱስ ዮሐንስ አፈወርቅም እንዳለው ምንድን ነው? ንስር ቢበር እስከ ጠፈር ነው ይላል። እስኪ በሉላችሁ ንስር ቢበር በሉ። እስከ የት ነው? አሁን ወፍ ፕሌን ቢበር እስከ የት ነው? ስንት ማይል ነው ወደ ላይ ከፍ? ስንት ጫማ ነው ርቆ ሊሄድ የሚችለው? በምታውቁት ልክ ተናገሩ። እኔ እንግዲህ ብዙ የእጅ አላቅም። የኔ ያህል ጫማ ሲባል ሰምቻለሁ። ብቻ ደመናን ነው ሊያልፍ የሚችለው። ከዛ በላይ ይችላል? እሺ ንስር ቢሄድ ደግሞ ሊሄድ የሚችለው እስከ የት ነው? እስከ ጠፈር ይሄዳል ማለት ነው። የንስርን ያህል እንኳን ማን መሄድ አይችልም። እኛ የፈለሰፍናቸው ቴክኖሎጂዎች ሁሉ መሄድ አይችሉም ማለት ነው። ከዛ በላይ ግን አስታውሱ፣ ንስር ቢበር እስከ ጠፈር ከሆነ ተመልከቱ፣ አንሰ አሐውር ሀባሎ ወልደ እጓለ እመሕያው ይነብር በየማነ አብ። እኔ የሚሄደው በአብ ቀኝ እስከ ተቀመጠው እስከ ማን ነው አለ? እስከ ወልድ ድረስ እሄዳለሁ። ንስር ቢበር እስከ ጠፈር ከሆነ ቅዱስ ዮሐንስ ወንጌላዊ የበረረው እስከ የት ነው ካላችሁን፣ እስከ ሥላሴ ልብ ነው ብዬ መልስላችኋለሁ። እስኪ በሉላችሁ እስከ ሥላሴ በሉ፣ ልብ በሉ እንጂ። ገብርኤል ቢበር እስከ ዙፋኑ ድረስ ነው። ንስር ቢበር እስከ ጠፈር ድረስ ነው።
መልአክ ቢበር እስከ ኪሩቤል ሱራፌል ቢበሩ እስከ ዙፋኑ ድረስ እስከ ጥጓ ነው ማለት እስከ ዙፋኑ ጥግ ድረስ ነው። ቅዱስ ዮሐንስ ወንጌላዊ ግን የበረረው እስከ የት ነው ካላችሁ እስከ ኪሩቤል ዙፋን ነው። ያ ብቻ አይደለም፣ ዙፋን ከሆነ ከላይ መቀመጥ ነው። የአብን ልብነት የወልድን ቃልነት ገብቶ ያወቀው ስለዚህ እስከ የት ነው ማለት ነው? እስከ ልበ ሥላሴ ይበራል ማለት ነው። ይህ ምን ይባላል? ክንፍ። እስኪ በሉ ክንፍ በሉ። የክርስቲያኖች እኛ የምንበረው እስከ የት ነው ካላችሁ እስከ አብ አሐዱ ወልድ ጓለማያው ይነብር በየማነ አብ፣ በአብ ቀኝ እስከሚቀመጠው እስከ ወልድ ነው አልኳችሁ። ወልድ ደግሞ የማን ቃል ነው ብላችሁ ስጠይቁኝ ቅዱስ ዮሐንስ ማን ይመልሳል? ቀዳሚው ቃሉ ውእቱ፣ ያ ቃል በመጀመሪያ ነበረ፣ ያም ቃል እግዚአብሔር ነበረ አለ። የቃል ሀገሩ የት ነው? የቃል ሀገሩ የት ነው? የእናንተ የቃላችሁ ሀገሩ በሉ እንጂ ንገሩኝ። ውስጣችን የቃላችሁ ሀገሩ የት ነው? የቃል ሀገር ልብ ነው የቃል ሀገሩ ማለት ነው። እስኪ በሉ ልብ በሉ። ስለዚህ ቃል ብሎ ሲናገር እስከማን ልብ ድረስ በረረ ማለት ነው? እስከ ሥላሴ ልብ። አብን በልብነት ከዊን፣ ወልድን በቃልነት ከዊን፣ መንፈስ ቅዱስን በሕይወትነት ከዊን ገለጠልን ማለት ነው። ይህንን ክንፍ ያገኘው ከየት ነው ካላችሁ ከድንግል ማርያም ነው ያገኘው። ለዚህ ክንፍ የበቃበት ምንድን ነው ካላችሁ አንደኛ ሃይማኖቱ ነው፣ ሁለተኛ ድንግልናው ለዚህ ክብር አብቅቶታል። ከቃሉ ጋር ናቸው። ስለዚህ በዚሁ አጋጣሚ ደናግላን ያልሆኑ ሰዎች መንግስተ ሰማያትን መውረስ አይችሉም። ሁለት ክንፍ ያላቸው ብቻ ይወርሳሉ። ችግር ፈጠርኩ ይሆን? እስኪ በሉ ሁላችሁ ድንግል ያልሆነ ሰው በሉ፣ በደንብ በሉ እንጂ መንግስተ ሰማያት አይገባም። በቃ ይሄ 4 ነጥብ የተዘጋ ነው ማለት ነው። ድንግል ያልሆነ ሰው መንግስተ ሰማያትን አይወርስም። ሁለት ክንፍ ምንድነው? አንደኛው ድንግልና ነው። ድንግልና ምንድን ነው ብላችሁ ጠይቁኝ። የሃይማኖት ድንግልና ከክህደት ንጹህ የሆነ ሰው ማለት ነው። ገብታችኋል አይደል? ድንግል የሆነ ሰው ደግሞ መንግስተ ሰማያት አይገባም። እሺ መልሼ ስነግራችሁ እነዚህ 5ቱ ሰነፎች ደናግል መንግስተ ሰማያት አልገቡም አይደል? ድንግልና ብቻውን አያድንም ማለት ነው። ድንግልና ምንድን ነው ካላችሁ ከክህደት ደናግላን የሆኑ ብቻ ናቸው መንግስተ ሰማያት የሚገቡት። በክርስቶስ ያመኑ የህሊናቸው ድንግልና በመናፍቃን ትምህርት በዚህ ዓለም ፍልስፍና ተወስዶ እግዚአብሔርን ያልካዱ ሰዎች ለመንግስተ ሰማያት ይበቃሉ። አንድ ክንፍ ድንግልና ነው። ሁለተኛ ክንፍ ሃይማኖት ነው። እስኪ በሉ ሃይማኖት በሉ። ክንፍ ነው። ቅዱስ ዮሐንስ ይህንን ትምህርት ያገኘው ከየት ነው ካላችሁ ከድንግል ማርያም ነው። እስኪ በሉ ከድንግል ማርያም በሉ። እንግዲህ መልሼ እሷ ጋር አምጥቼ ትምህርቱን እዚህ ላይ ቋጨው ነው ማለት ነው። ሁለት ክንፍ የድንግል ማርያም አንዱ ክንፉ ሃይማኖት ብያቸዋለሁ። እስኪ በሉ ሃይማኖት ማለት ደግሞ ማመን ነው። እስኪ በሉ ማመን በሉ፣ በደንብ በሉ እንጂ በማን ማመን? እግዚአብሔር ይስጥልኝ። በእግዚአብሔር ማመን ማለት ተመልከቱ፣ በፍጹም በፍጥረታት ሁሉ ሊያደርጉት የማይችሉትን እምነት የፈጸመችው ድንግል ማርያም ናት። ማን ሁሉ አልኳችሁ? በዓለም ላይ ማንም ሰው ቢሆን ፍጥረታት እንኳን ሊቀበሉት ሊያስቡት የማይችሉትን ማለት ነው። እንዲያው አሁን እኮ በየት ሀገር ነው? አሁን በየትኛው ሀገር ነው ተወልጃለሽ ስትባል ያለ ወንድ መውለዷን ያመነች ሴት ታመጣላችሁ? በሉ ንገሩኝ እንጂ። ይህንን ለማመን ምን ያስፈልጋል? የሃይማኖት ጉልበት። እስመ ከመዝ አቅመ ሰናይታ ለሃይማኖት። የሃይማኖት ጉልበቷ እስከ የት ነው ብትለኝ እንደ ድንግል ማርያም ነው። እንዴት ሰው ያለ ወንድ መውለዱን እንኳን አምና ከፍጥረታት መካከል የተገኘችም ለመውለድም የተመረጠች እሷ ናት። ያለ ወንድ እንዴት እንደሚወለድ ምልክት ምሳሌ ሳይኖራት አምና የተቀበለች ናት። ይህ ነው ሃይማኖቷ የሚባለው። ለዚህ ነው ሊቃውንቱ ምን ይሏታል? ብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ እምኀበ እግዚአብሔር። ከእግዚአብሔር ተቀብለው ከእግዚአብሔር አምጥተው ቃልን ሲነግሩሽ የምታምኚ አንቺ ብፅዕት ነሽ። እስኪ በሉ ከእግዚአብሔር አግኝተው በሉ የነገሩሽን ምን የምታምኚ በሉ እንጂ። አንድ ክንፍ ተሰብሮ ነበር። ያ ምንድነው? የሃይማኖት ክንፍ። የሃይማኖትን ክንፍ የሰበረች ማናት? ሔዋን ናት። ሔዋን በቅጠል ተጠራጥራ በቅጠል እንኳን እግዚአብሔርን ማመን ሲያቅታት
ያንን ተመልከቱ። ቅጠልን በመብላት እግዚአብሔርን የካደችውን ሔዋንን ተመልከቱ። እግዚአብሔርን ያለ ዘር ተወልጃለሽ ተብላ በሃይማኖት ምን ሆነቻት? ክንፍ ሆነቻት ማለት ነው። ሔዋን ሕሊናዋ በመውረዱ ወደ ታች አወረደችን። ድንግል ማርያም ሕሊናዋ ከፍ በማለቱ ወደ ሰማይ አወጣችን። ለዚህ ነው ሊቃውንቱ ምን ይላሉ? ሃይማኖት ክር ነው ይላሉ። እስኪ በሉ ሃይማኖት በሉ። ክር ነው። ሃይማኖት ክር ሲሆን ትህትና ደግሞ ዘይት ነው። እስኪ በሉ ትህትና በሉ። ዘይት። እሳት ለመንደድ ምን ያስፈልገዋል? ንገሩኝ እንጂ ምን ያስፈልገዋል? እሳት ለመንደድ ምን ያስፈልገዋል? ዘይት። ነገሩ እናንተ ስቶቭ እየለኮሳችሁ የምትኖሩ ሰዎች በምን አውቃችሁ? ስቶቭ ነው የምትለኩሱት አይደል? ምንም ችግር የለውም እኮ እናንተ ጋር ማለት ነው። ይህ ተመልከቱ፣ ልንገራችሁ። አንድ ሻማ አንድ ዘይት አንድ ክር ለመንደዱ ወይም አንድ ፈትል ምን ይደረጋል መሰላችሁ? ፈትል ይፈትላሉ ጥጡን እናቶቻችን ድሮ አይበለውና የዛሬዎቹን አይወክልም። ይፈትሉና ዘይት ውስጥ ያደርጉታል። ከዛ ፈትሉ ስላለ መንደድ ይችላል? አይችልም። ምን ያስፈልገዋል? ፈትሉ ላይ እሳት ያስፈልገዋል። እሳቱ ስላለ ደግሞ ፈትል ከሌለ ነገሩኝ እንጂ ፈትል ስላለ ደግሞ ዘይት ከሌለ በሉ እንጂ መልሱልኝ። ፈትል በሉ። እሳት፣ ዘይት። ፈትል ሃይማኖት ነው። የድንግል ማርያም እምነቷ እስከ የት ነው ቢባል ማንም ለክቶ ሊያውቀው ይችላል። ዝም ብቻ ነው ልንል የምንችለው ማለት ነው። ስለዚህ ተመልከቱ፣ ፈትል ሃይማኖት ከሆነ ያ በክሩ በዘይት ውስጥ ያለው ፈትል የተባለ እምነቷ ነው። ዘይት የተባለ ትህትናዋ ነው። የድንግል ማርያም ምኗ ነው አልኳችሁ? ዘይት ነው። ከዚያ በፈትሉ አናት ላይ እሳት ተጭሮ ወይንም እሳት ተደርጎበት በፈትሉ ላይ እሳቱ እንደሚነድ ተመልከቱ። በፈትሉ ላይ እሳቱ እየወረደ ወደ ታች ላለው ሰው ሁሉ እንደሚያበራ ሃይማኖት የተገለጠልን እሳት እግዚአብሔር ስጋዋን የተዋሃደላት አማናዊት ፈትል ድንግል ማርያም ናት። የድንግል ማርያም እምነት ነው እግዚአብሔርን ያወረደው። የድንግል ማርያም እምነት ነው እግዚአብሔር የገለጠው። ሃይማኖት ብቻውን አላመጣውም። ለምን? ምን ያስፈልጋል? ዘይት በሉ እንጂ። ዘይት ደግሞ ትህትና ነው። ትህትናዋ ደግሞ ምንድን ነው ካላችሁ፣ የአምላክ እናት ነኝ ብላ እንኳን አልሰደድም ያላለች ትሁት ናት። ድንግል ማርያም ግን የእግዚአብሔር እናቱ ስትሆን ተመልከቱ፣ ተሰደድ ስትባል እኔ አንተን ወልጄ ለምን ነው የምሰደድ? በፍጹም አልወጣትም። እግዚአብሔርን ትንቢተ ኢሳይያስን እንኳን ስታነብ ድንግል ትጸንሳለች ወንድ ልጅ ትወልዳለች የሚለውን ስታነብ እንኳን ኧረ ይህች ድንግል ወልዳ ልጇን አዝዬላት ጭራሮ ለቅሜላት ውሃ ቀድቼላት ልብስ አጥቤላት አቀበት ቁልቁለቱን አዝያ አውጥቻ አውርጄላት አለች እንጂ እኔ መሆን የሚል የለባትም። ይሄ ትህትናዋ ነው እግዚአብሔር እሷን እንዲመርጣት ያደረጋት። ያ ደግሞ ለምን መረጣት ከተባለ ደግሞ እንድትመረጥ ሆና የተገኘች በክንፍ ስለበረረች መሬት ተቀምጣ ጽርሐ አርያም የሚደርስ ሕሊና ስላላት። እዚህ ዓለም ተመልከቱ፣ ሔዋን በገነት ሆና ወደ ሲኦል ስታወርደን ድንግል ማርያም በዚህ ዓለም ሆና ወደ ገነት ለመውጣት በቃን ማለት ነው። ለምን በእሷ ላይ መጣ ካላችሁ፣ ከቃሉ ጋር ናችሁ። አንድ ነገር ይናገራል ቅዱስ አባ ጊዮርጊስ ዘጋስጫ። ድንግል ማርያምን እግዚአብሔር ወደ ሰማይ ሳያወጣ ወደ ምድር መጣ ይላል። ለምን ቢባል ተመልከቱ፣ ፈትሉ ከእሱ ጋር ደርሷልና። በድንግል ማርያም ፈትልነት የመጣው ክርስቶስ ነው ለእኛ ሊያበራልን የበቃል። ስለዚህ እሷን እያየ በእሷ በብሪት እናቱ እምነት የሁላችን የክህደት እምነት ተቆረጠልን። የእሷን ክንፍ እንዲሰጠን መድኃኔዓለም የተመሰገነ ይሁን። የእሷን ያህል ባናምንም በእሷ እምነት ይመረናል። የእኛን ክህደት ሲያየው የእናቱን እምነት አይቶ ይመረናል። ለዚህ ነው ቅድም እንዳልኳችሁ ምንድን ያልኳችሁ ደናግላን ያልሆኑ ሰዎች መንግሥተ ሰማያት አይገቡም ማለት ከሃዲ መንግሥተ ሰማያት አይገባም። የህሊና ድንግልና አለ፣ የማየት ድንግልና አለ፣ የመስማት ድንግልና አለ፣ የማሽተት አለ። ብቻ ወደ 8 አይነት ድንግልና አለ። እሱን አልዘረዝርም አሁን ማለት ብቻ የሥጋ ድንግልና ግን አይደለም። ይሄን እንድታውቁት እፈልጋለሁ። የምን ድንግልና ነው? በሃይማኖት ተጠብቀው የኖሩ ሰዎች ቢያንስ ምክንያት ድህን እመቤታችን አለቻቸው፣ ለመዳን ምክንያት አለቻቸው። ምክንያቱም የድንግል ማርያም የእምነቷ ኃይል በፍጥረታት አይመዘንምና እሷን የሰጠን እግዚአብሔር የተመሰገነ ይሁን። ስለዚህ ሁለተኛው ክንፍ የተባለው ደግሞ ምንድን ነው ካላችሁ ትህትናዋ ነው። እስኪ በሉ ክንፍ ምንድን ነው?
ንገሩኝ እንጂ ትህትና ክንፍ ተብሎ ይጠራል። የድንግል ማርያምን ትህትና በአንድ ቃል ብቻ ልንገራችሁ። ሰዎችን ሲያሙ ሰዎች ይናደዳሉ አይናደዱ? ንገሩኝ እንጂ። እሺ እናንተን አሁን ብናማችሁ ትናደዳላችሁ አትናደዱ? እኔም ጭምር እንናደዳለን እናደድም። ግን እኮ ይኸውላችሁ ሰው ምን ይላል መሰላችሁ? እኔ በፍጹም ያ ሳይሆን የሚያናድደኝ መታማቴ ሳይሆን እንደው በዚህ ነገር መጠርጠሬ ነው ይላል መልሶ ማለት ነው። እንዲያ እኮ አይደለም፣ ይሄም ትዕቢት ነው መልሶ ማለት ነው። በዚህ ነገር መጠርጠሬ በሌላ ተመልከቱ። ሰው ራሱን ሌባ ነኝ ሲል ራሱን የሆነ ነገር ፈልጎ ነው። በፍጹም እንዳንተ አይነት በከተማው የለም እንዲባል ፈልጎ ነው ማለት ነው። ድንግልም ሰው በሰራው ስራ እንኳን ተመልከቱ። ቅዱስ ዮሐንስ አፈወርቅ እንደሚለው አንተ ሰርቀህ ሌባ ነኝ በማለትህ ጻድቅ የምትሆን ከሆነ ጻድቁ ኃጢአት ሳይኖርበት ኃጢአተኛ ነኝ ሲል የሚያገኘው ክብር ምን ያህል እንደሆነ ታውቃለህ? ሰው ሰርቆ እውነቱን እኮ ነው። ሰርቀህ ሌባ ነኝ ስትል ትክክል ነህ፣ ግን ኃጢአትህን በማመን ምን ታገኛለህ አለ። በሉ ንገሩኝ፣ ክብር በሉ እንጂ። ስለዚህ ስንሰደብ የሚያስጠላን ሰው ሲንቀን የሚከፋን ምን ስለሆነ ነው ማለት ነው? ስላልገባን ነው ማለት ነው። ክርስቲያን ማለት እንደሞተ ሰው ሆኖ የሚኖር ሰው ነው። እስኪ በሉላችሁ፣ ክርስቲያን ማለት በሉ እንደሞተ ሰው ሆኖ የሚኖር። እንደሞተ ሰው ሆኖ መኖር ማለት ምን ማለት ነው? አንድ ብቻችን ልንገራችሁ። አንድ አባት አሉና ሊመነኩስ መጣ። አንድ ተማሪና ሊመነኩስ መጥቶ አባ እንደምን ዋሉ? እግዚአብሔር ይመስገን። ልመነኩስ ነው የመጣሁት። እሺ ሂድና ሙታንን ስትሰድባቸው ውለህና አሉት። የሞቱትን ሰዎች መቃብር ያሉትን እየሰማችሁ ነው? ማንን ትሄዳላችሁ? ጭንቅ እኮ ነው በእውነቱ ማለት ነው። ሰውን ማስተማር ራሱ በጣም ጭንቅ ነው። ምክንያቱም ገና አልገባም። መታዘዝ ተመልከቱ። መታዘዝ በጣም ትልቅ ጉልበት አለ። እምቢተኝነት መታዘዝ ተመልከቱ የማይቻለውን ነው የሚያስችለው። ድንግል ማርያም የማይቻለውን የቻለችው በምን ዋለ? በመታዘዟ እኮ። አንድ አባትም አድርገውታል። አንድ አባ ዮሐንስ የሚባሉ አባት ነበሩ። ጻድቅ ናቸውና አርፈዋል። እሺ በዚህ ዘመን ያለ ሰው አላልኩም አደራችሁ። እና እሳቸው አንዱን ተማሪያቸውን ሂድና አንበሳውን አባ ዮሐንስ ይጠራል ብለው ይዘውና አሉት። ሄደና ጎዳና ሲጀምር ቆይ አሉት። እሺ እንጋ በእጅ ስጋ ያዝና ጆሮውን ይዘውና አሉት። ማንን ነው? ባሉ ነገር እንጂ ይቻላል? እሺ ብሎ ሄደ ማለት ነው። እሺ ስላለ ተመልከቱ ወይም የመታዘዝ ጉልበቷ ምን ያህል እንደሆነች አስቡ። እሺ ብሎ ሄዶ ስጋውን እያሳየ ተመልከቱ። ሊጎረስ እኮ ነው። ትሄዳላችሁ፣ ውሻ ራሱ ታመጣላችሁ። እናት እንኳን ውሻ ድመት አታመጡ እንዴ! ቀልድ ነው እንዴ? ያ ተዋጭራለች ማለት ነው። ሄዶ ስጋውን እያሳየ አባ ዮሐንስ ና ብለዋል ብሎ ጆሮውን ይዞት መጣ ማለት። የምን ጉልበት ነው ካሉ የመታዘዝ ጉልበት። ሰው ሲታዘዝ ኃይልን ያገኛል። እየሰማችሁ ነው? መታዘዝ ተመልከቱ። ህፃናት ላይ በዛውም ላይ አንድ ነገር ልንገራችሁ። ቅዱስ አባ ጊዮርጊስ ዘጋስጫም ይላል አንድን ህፃን ልጅ እናቱ ትታው ብትሄድ እባብ መጥቶ አብሮት ቢተኛ አይበላውም ይላል። እየሰማችሁ? የዓመት ልጅ እንደው እባቡን ብድግ አድርጎ ጉርስ ቢያደርገው እባብ መርዙን እርጭት ቢያደርግ አይበላም። የህፃኑ ደግነት የእባቡን መርዝ ያጠፋዋል ማለት ነው። ሰው ደግነት ነው ያጣው። ስለዚህ ተመልከቱ። ሄድና ምን አሉት? የሞቱትን ሰዎች ስትሳደቡ ለና ትችላላችሁ ባሉ ነገሩ እንጂ ሄዶ ጅሎች እናንተ ብቻ። እኔ እንግዲህ የመረጠውን የተሳደበውን ስድብ አልጻፉልንም፣ ግን ይመስለኛል ሳስበው በእኛ አጠራር እንድናገረው እናንተ ጅሎች ደግደ እየመረጣችሁ ስደቧቸው። ማትረቡ እናንተ አጭሮች፣ እናንተ የፈረሳችሁ፣ እናንተ የትል ጎረቤቶች፣ ዝናብ የሚያድርባችሁ መኖሪያ የላችሁ፣ ብቻ ምኑን እንደሰደቡ አላውቅም። እንዲህ እያለ ሲወግራቸው ውሎ በስድብ መጣ ማታ። አባ አላቸው። አቤት። ስሳደቡ እየመጣሁ አላቸው። እሺ ዛሬ ነገ ደግሞ ሂድና ስታመሰግናቸው ዋላሉት። ምን ስትላቸው? ባሉ ነገሩኝ እንጂ ሄዶ ደግሞ እናንተ ቅዱሳን የተከበራችሁ ሲላቸው ዋለ ማለት በደንብ አድርጎ ሲያከበሰብሳቸው እንደናንተ ያለም የለ ቤተ ክርስቲያን ወድቃችሁ የምትኖሩ
ክርስቶስን የምትጠብቁ እንዲያ ሳይሆን አይቀርም ብዬ ነው ምርቃቱ ሲላቸው ውሎ መጣ። ማታ መጣው ስሰድብ ትናንት ስሳደብ ዛሬ ሳመሰግኑ እየመጣው አላቸው። ሂድና እንደዚህ አሁን አሉት። እስኪ በሉላችሁ ሂድና በሉ ንገሩኝ እንጂ እንዴት እነዚያ ሂድና እንደዚህ አሁን ማለት ሰው ሲሰድብህ የተሰደብከው ስድብ አንተን እንዳይነካ አድርገህ አስበው። ሰው ሲመርቅህም ለአንተ ክብር እንደማይጨምርልህ አስብ። ለዚህ እኮ ነው አንድ አባት አህያ አላቸው። ኧረ በጣም ይቅር በለኝ የአህያ ያህል ክብር የለኝም አሉ። ምክንያቱም አህያ የተጫነችውን በክብር የምታደርስ ናት። እኔ ግን የእግዚአብሔርን ሕግ በልቼ የጨረስኩ እኔ ከአህያ አንሳለሁ እንጂ እንጨት አላቸው። እንዴ እንጨት እኮ በገባበት እሳት ውስጥ ነዶ እዚያው የሚቀር ነው። እኔ ለተሰጠችኝ ሃይማኖት እንኳን በሰማዕትነት ያልሞትኩ እንዴት እንጨት ትለኛለህ? አንተ ዝም ብለህ ከብት አላቸው። ከብት እኮ ጌታውን ያወቀ ግርግም ላይ ተገኝቶ ትንፋሹን የገበረ ነው። አንተ ድንጋይ አላቸው። ውይ ድንጋይ ቤተ መቅደስ የሚሰራበት አሉት። አሁን ሰው የሚሰድባችሁን እኮ ማሳጣት ትችላለህ። በጣም የምንናደደው እኛ ምን ስለሆነ መስሏችሁ ነው? ሰው የሚናገረውን ነገር ነን ብለን ስለምናስብ እኮ። ሰው የፈለገ ነገር ቢል ማድረግ ይችላል ባሉ ነገር እንጂ አይችልም። አይደለሁም እኮ ነው መልሱ። እንደው አሁን እንደው ተመልከቱ፣ የቱን ያህል ብንሰደብ የሚመጥን ስድብ ሊገኝ ይችላል። እኛ የትኛውንም አይገኝም። ቅዱስ ዮሐንስ አፈወርቅ ይላል ከብት ልበልህ አንተ ሰው ይልና አይ ከብትስ ጌታውን ያውቃል። እሺ ውሻ ልበልህ ውሻ የጌታውን ቤት ይጠብቃል። እሺ እንግዲያውስ ምን ልበልህ? እባብ ልበልህ እባብስ ወገኑን አይነድፍም። እሺ ጭልፊት ልበልህ ጭልፊትም ልጆቿን ታሳድጋለች ወገኖቿን አትበላም። እንግዲያውስ ምን ብዬ ልጥራህ አንተን ይልና ተመልከቱ። ሰይጣን ልበልህ ይላል ተመልከቱ። አዛኝን ምሬን ሰይጣን ልበልህ ይልና አይ ሰይጣንም በሰይጣን ላይ አይጨክንም። አንተ ግን በወንድምህ ላይ ስለጨከንክ ከሰይጣንም ብሰሃል። ሰይጣን የገንዘብ ባሪያ አይደለም፣ አንተ ለገንዘብ ባሪያ ሆነሃል። ሰይጣን የሱስ ባሪያ አይደለም፣ አንተ ለሱስ ባሪያ የልማድ እስረኛ ሆነሃል። ምን ልልህ እችላለሁ? እንኳንስ ክርስቲያን መባል ሰው ብዬ ልጠራ ምን ያስጠራሃል? ምን የሚያስጠራ ስም አለ ይላል ተመልከቱ። እኛ የሚመጥነን ስድብ የለም እንጂ። ስለዚህ ምንድን ነው ለማለት የፈለግኩት? ሰው ቢሰድበንም እንዳይረብሸን መሆን አለብን። እስኪ በሉ ሰው ቢሰድበንም በሉ እኛን የሚገልጽ ስድብ አለ? በፍጹም የለም እኮ ተመልከቱ። ለዚህ ነው ጌታ እንኳን ምን አለ መሰላችሁ? በምን አስተማስላ ለዛቲ ትውልድ፣ ይችን ትውልድ በምን ልመስላት አለ። ሀላይነ ለክሙ ወይ ዘፈንክሙ፣ ዘፈንላችሁ ውሻ አላወጣችሁ። አስቆቀውነ ለክሙ ወይ በከይክሙ፣ ይቅርታ ዘፈንላችሁ ውሻ አላወጣችሁም፣ አልጨፈራችሁም። አለቀስንላችሁ ውሻ አላወጣችሁም። ይሄ ዘፈን ይፈቀዳል አይደለም ያልኩት አደራችሁ። እኔ ማለት የፈለግኩት ሌላ ነው። ዘፈን የተባለ ልቅሶ የተባለ የዮሐንስ ስብከት ነው። ዮሐንስ እየበላ ቢመጣ አሃ ይሄማ ማይቀርታ ሳይበላ ቢመጣ ይሄማ ጋኔን አድሮበታል አላችሁ። እኔ ደግሞ ዮሐንስ ሳይበላ መምጣቱ በቤቱናው እንዲሳቡ ነው። ክርስቶስ ደግሞ ሲመጣ እየበላ እየጠጣ የታመሙትን በሽተኞችን፣ ዘማውያንን፣ ኃጢአተኞችን እየጠየቀ አብሯቸው እየዋለ ሊያድናቸው ቢቀመጥ ደግሞ ምን አሉት መሰላችሁ? ይሄ ደግሞ አርከመ ጸባህ ነው፣ ኃጥአን የኃጥአን ወዳጅ የኃጢአተኞች የዘማውያን ወዳጅ ነው አሉት ሎቱ ስብሐት። ስለዚህ ምን አላችሁ? ምን ባደርግላችሁ ነው የሚገባችሁ? ዮሐንስ ቢመጣ ጋኔን አለበት አላችሁ፣ እኔ ብመጣ ደግሞ የኃጢአተኛ ወዳጅ አላችሁ። በምን ልመስላችሁ እችላለሁ አላቸው። ስለዚህ ተመልከቱ፣ ምሳሌ ያጣለት ነው። እኛ ምሳሌ ታጣልን። ስለዚህ ምንድን ነው ለማለት የፈለግኩት? እንደ ሙታን ሆነን መኖር። እስኪ በሉ ላይ እንደ ሙታን ሆነን በሉ መኖር። ከዚህ በኋላ ማለት ነው ሰው ሲሰድበን ላለመረበሽ መዘጋጀት አለብን። አይደለሁም አበቃ ከነገረኝም ትክክል ነው የሚሆነው። አዎ ልክ ነህ። ሰምታችኋል? እስኪ በሉ አዎ ልክ ነህ በሉ። ነገረኛ በሉ እንጂ የሚያናድዳችሁን ስድብ እስኪ አምጡት። ትልቁን ነገረኛ። አዎ ልክ ነህ። ልክ አይደለም? ዛሬ ነገር እዚህ ጋር ቁጭ ብለን እኔም እዚህ ጋር ሻሸን ጠምጥሜ ጤነኛ ሰው መስል እናንተም እሱ ጋር ቁጭ ብላችሁ በነጠላ ጤነኛ ሰው ብትመስሉ ስትወጡ ያው እንግዲህ ጠሽ ታደርጋላችሁ አንዷን ማለት ነን እኮ በቃ ነይ። አዎ ነይ በቃ አለቀ። ሰው የሚሳደበውን አቶ እንሂድ ምን ማለት ነው? ማመን። ተመልከቱ እንድናምን እግዚአብሔር ይርዳል። ሁለት ክንፍ ተሰጣት። እስኪ በል ሁለት ክንፍ። ምንና ምንድን ነው? ሃይማኖቷና ትህትና።
አንድ ነገር ብቻ ተናግሬ ልጨርስ ትምህርቱ። ሌላ ቀን እንማረዋለን። እሺ አንድ ነገር ብቻ ተናግሬ ልጨርስ። ከቃሉ ጋር ናችሁ? እስኪ ትህትና በሉ በሉ እንጂ ትህትና ምንድን ነው? የእግዚአብሔር እናቱ ስትሆን ኤልሳቤጥን ጥየቃ መሄዷ ወደ እኔ ትምጣ ያች አሮጊት ነው የሚባለው። አትስባት ክብር ይግባትና ማለት ነው። እስኪ ልጠይቃት እንሂድና ነው የሚባለው። ወደ ኤልሳቤጥ እንኳን ስትሄድ በትህትና ነው የሄደችው። በትህትና ተመልከቱ። ከዚያ መጥቶ ተመልከቱ፣ መጥቶ እንኳን ሄሮድስ ሊያሰድዳት ሲነሳ እንኳን ተመልከቱ፣ ወለተ አናብስት ግሩማን ለይጥሩ ባይል እፎኑ ጎይኪም ገጸ ሄሮድስ ቁንጽል አይደል የሚለው ደራሲ። የዳዊት የሰሎሞን የታላላቆቹ ነገስታት ልጅ ስትሆኚ እንዴት አንቺ ከቀበሮ ፊት ሸሸሽ እንዴ? አንበሳ ቀበሮን ያሸንፋል እንጂ ቀበሮን ያሸሸዋል እንጂ ቀበሮ አንበሳን ያባረራታል እንዴ? ነብር ቀበሮን ያሸንፋታል እንጂ ቀበሮ ነብርን ታሸንፋለች እንዴ? በዚያውስ ላይ ተመልከቱ፣ የኃያሉ የአንበሳው የእግዚአብሔር እናት ስትሆን የንጉሠ ሰማይ ወምድር ማለት እኮ ነው። አንበሳ የምድር ንጉሥ ነው። እግዚአብሔርም እግዚአ ምድር ወሰማይ ነው። ነብር የጫካ ንጉሥ ነው። በዛፍ ላይ የሚሮጡ አያመልጡትም። ተመልከቱ፣ በስልጣኑ በየትኛውም በሰማይ በምድር የሚኖሩትን ሁሉ በስልጣኑ የሚገዛ የእግዚአብሔር እናቱ ስትሆኝ እንዴት የሚደክምና ትቢያ ትል የሚሆን ሰው አባረረሽ ይላታል። እየሰማችሁ ነው? ይህ ምንድነው? መሄዷ መሰደዷ ትህትናዋ ነው። ከስደቷ በረከት እንድንሳተፍ መድኃኔዓለም ይርዳን። የእውነቴን ነው። በጣም ስናስበው የሚጨንቀን ነገር የለም። በጣም ስታስቡት ጭንቅ የሚሆን ሀገር አዝላ የተሰደደች፣ እንጀራ አዝላ የተራበች፣ መድኃኒት ይዛ የተቸገረች፣ ብርሃን አዝላ የጨለመባት፣ ሀገር አዝላ ለሀገር ጥግ ልትሆነው ኦዘት አርፎ ለዓለም ሁሉ ማረፊያ የሚሆን ልጅ ይዛ እሷ ግን ማረፊያ አታ የዞረች፣ ምግብ ተሸክማ እንጀራ የራባት፣ ውሃ ተሸክማ ውሃ የጠማት፣ ሀገር ተሸክማ ለሀገር ድነት የሄደች ድንግል ማርያም ናት። ለዚህ ነው ሁል ጊዜም ቢሆን አሁን በዚህ በማኅሌተ ጽጌ ሁል ጊዜም ስታስቡ አንድ ነገር ብቻ እንድታስቡ ፈልጋለሁ። አንድ ነገር ብቻ እንድታስቡ። እየሰማችሁኝ ነው? ይበሉ አሐዱ ብእሲ በሉ ገዳመ ዘወፈረ ጊዜ ያነብብ ሰላመኪ በከመ ያለምድ ወትራ ንግሥተ ሰማይ ማርያም ወሪደኪ ምድረ እንዘ ትነስኢ እማፉ ጽጌረዳ ስብሐት ስሙረ ታምረኪ ዘርአንከራ። የመጨረሻ ነው። ይህችን ብቻ ትርጉማን ተናግሬ እኔም ቤቴ ሹልክ ብዬ እሄዳለሁ። ክፍል 2 ይቀጥላል ማለት ነው። እስኪ አንድ ሰው ነበረ። አሁን በጽጌ አበባ ለምን እንዛለን? ስደቷን ለማሰብ። እስኪ በሉ ስደቷን በሉ ለማሰብ። እሷ ግንድ ስትሆን ልጇ ምንድን ነው? አበባ ስለሆነ ማለት ነው። እሷ አበባ ስትሆን ልጇ ደግሞ ምን ስለሆነ? ፍሬ ስለሆነ። አንድ ሰው ነበረ ለእመቤቴ ምን ላድርግላት ብሎ አሰበና ተመልከቱ 50 የጽጌረዳ አበባ ቆርጦ አክሊል ሰርቶ ስዕለ አድኅኖ ላይ አክሊል ደፋላት። ስንት አልኳችሁ? ማኅሌተ ጽጌ ተመልከቱ። የጽጌ አበባዋን ጽጌዋን ስደቷን በማሰብ ያንን ደፋላት። አበባ ክርስቶስን የወለድሽ አላት። እንዲህ አበባ ለምን አልነው? አበባ ዝንብ ቢያርፍ ትንኝ ቢያርፍ ቀንድ አውጣው ቢመጣ ከብቱ ቢያሸታት አትቀይም። ዝንብ ሽንት ቤት ቆይታ መጣ እዚያ ላይ ታርፋል። ንብ ደግሞ ማትሰራው በላ መጣ ስቀስማ ዝም ክርስቶስ ኃጢአተኛ አምላኪ ሲለው የማይቀየም የአበባ የክርስቶስ እናቱ ማለት ነው። ይህ ተመልከቱ 50 አበባ ደፋላት። ከዛ መጨረሻ ላይ የአበባ ወራት አልፎ አበባ ሲደርቅበት ምን ላድርግላት ለእመቤቴ ይላል። እስኪ በሉላችሁ ምን ላድርግላት በሉ። ለሃይማኖቴ መሰረት ሆነች ምን ላድርግላት አለና ተመልከቱ አንድ ነገር አሰበ። ባይሆን 50 ጊዜ ተፈሥሒ ልበላት። እስኪ በሉ በሞት ያፈርሰዋል በሉ አንድ ጊዜ ብቻ ተፈሥሒ በሉ እንጂ በቃ 5 ካረግነው ይብቃን። ባይሆን እንዳያልቅ ሰዓቱ ማለት 50 ጊዜ ሁሉ ጊዜ ተፈሥሒ ይላታል እየሄደ በ50 አበባ ልክ ማለት። ከዛ እንደዚያ እያላት ሲኖር አበባ ከዕለታት በአንድ ቀን መንገድ ሲሄድ ተፈሥሒ ሳይላት ረስቶት ሄደ።
ተፈሥሒ ሳይል እመቤታችንን ማለት ነው እንደኛ። ከዛ መንገድ ላይ እንደሆነ ተመልከቱ። ጫካ ውስጥ እንዳለ ሽፍቶች ከበው በጦር ሊገሉት ግራና ቀኝ ጦራቸውን እያመቻቹ ሳለ ለካ የእመቤቴን ተፈሥሒ ረስቸዋለሁ ይልና ልብሱን ያሸርጥና ስለ አድኗን ከፊት አስቀምጦ ተፈሥሒ ይል ጀመር። የት ውስጥ በሞት የነገሩ ማን አለች ግን እዛ መካከል ማን ከቦት ነበር? የድንግል ማርያም ስዕል አለ። ማን ከቦት ነበር? ሽፍታ ከቦታል። በምን ሊገሉት? በቀስት ማለት። ከዛ ተፈሥሒ ይል ዘይራል ዝም ብሎ። ከዛ እመቤታችን ወርዳ ተመልከቱ፣ ካፉ ያ ቀድሞ ለሷ የሰራለት የጽጌረዳ አበባ ካፉ እየወጣ በእጇ 50 ጊዜ ስትቀበለው ሽፍቶቹ አዩ። ያንን ስላዩ ሽፍቶቹ አርፈው ቁጭ ብለው ተመልከቱ። ለእመቤታችን ሰግደው መጨረሻ ላይ ተፈሥሒ ጨርሶ አቡነ ዘበሰማያት አስሮ ተነስቶ ሊሄድ ሲል ሽፍታዎቹ መጥተው ሰገዱለት። ከዛ ሲሰግዱለት ምን አላቸው መሰለኝ? አንተ ሰው ማነህ ግን? የት ሀገር ጻድቅ ነህ አሉት። ኧረ ተው እኔ ወንበዴና ማረባ ኃጢአተኛ ሰው ነኝ አላቸው። አይ አይደለም፣ ከአንተ ጋር የነበረችው በደመና ያረገችው መላእክት ከበቧት ማን ናት? 50 አበባ ካፍ እየወጣት ስትሰጣት አይተናል፣ ለእኛም ስጠን አሉት። መጥተው ማለት ሲሉት ምን አላቸው መሰላችሁ? አይ እንግዲያውስ ምን እያረክ ነበር ካላችሁ እኔ እያልኩ የነበረው ተፈሥሒ ነው። እስኪ በሉ ተፈሥሒ ነው። ያንን ምስጋና ይህንን ምስጋና ለመስማት መላእክት ከሰማይ ይወርዳሉ። ይህን ምስጋና ለመስማት 12ቱ ነገደ መላእክት ሲወርዱ ወደ ቅዱስ ዮሐንስ አፈወርቅ ቤት ሲሄዱ ወደ ቅዱስ ዮሐንስ አፈወርቅ ቤት ሲሄዱ አባ ማርዳሊ የሚባል አባት አግኝቷቸዋል። የት ትሄዳላችሁ አላቸው። ተፈሥሒ ሲተረጎም ልንሰማ እመቤታችን ትተረጉመልን። እሺ ስለዚህ ተመልከቱ፣ የመጨረሻው ምንድነው ልላቸው የፈለኩት? ከዚያ ተመልከቱ፣ ያንን ሰውዬ ሊገድሉት የመጡት ሽፍታዎች ሰገዱለት። አራዊት ከጫካ ወጥተው ሰገዱለት። ከዚያም በኋላ ምን አሉት? እባክህ በአንተ ሃይማኖት እንድናምን እርዳን አሉት። ከዚያም በኋላ አምነው ጦራቸውን ትተው ወደ ምንኩስናቸው ሄዱ ይላል። የድንግል ማርያም ታምር እንዲህ ያደርጋል። ለዚህ ነው ዛሬ አበባ ይዘን ጽጌን የምናከብረው። የጽጌ ማህሌት ብለው ሊቃውንቱ በማህሌቱ የጽጌረዳ አበባ የሚይዙት ለጌጥ አይደለም። መልኩ ሲያበቃ ዚቁ ይተከል። አዳም ከተፈጠረ በኋላ ሔዋን ተፈጥራለችና፣ ድንግል ማርያም ከመጣች በኋላ ክርስቶስ ተገኝቷልና መልክ የአዳም ምሳሌ ነው፣ ዚቅ የሔዋን ምሳሌ ስለሆነ ማለት ነው። ስለዚህ 2 ክንፍ ተሰጣት በሉ እስኪ በሉ በሞት ያ 2 ክንፍ በሉ ተሰጣት። ስንት ክንፍ? ስለዚህ ተመልከቱ፣ በዚህ በ2 ክንፏ በሃይማኖቷ የኛ ክህደታችን ሲያስቸግር የድንግል ማርያምን ሃይማኖት እምነት አይቶ ይምረናል። የኛ ምግባራችን ጎደሎ ሲሆን በድንግል ማርያም ምግባር ይምረናል። የኛ ድንግልናችን ሰባራ ሲሆን የድንግል ማርያም ድንግልና ጥላ ይሆነናል። የኛ ተመልከቱ አዘዋሪነታችን ከእግዚአብሔር ቤት ሲለየን የድንግል ማርያም በቤተ መቅደስ ጸንታ መኖሯ ተስፋ ይሆነናል። ተሰዳ ስደታችንን የመለሰችልን ከዘንዶ ያመለጠችበት ማለት ዲያብሎስ ሳይገዛት ከእግዚአብሔር ጋር ተዋህዳ በሐሳብ የኖረችው ድንግል ማርያም በሃይማኖትና በትህትና ነው። የእሷ ልጆች ያደረገን እግዚአብሔር ይመስገን። ወስብሐት ለእግዚአብሔር። ይቆየን።